እግዚአብሔርን እጅግ አድርገን እናመሰግናለን እድሉን ስላገኘን እዚህ መተን እንድናመልክ ቀን ስለተጨመረልን ምህረቱ ስለተጨመረልን ደግነቱ ስለተጨመረልን እግዚአብሔርን እጅግ አድርጌ አመሰግናለሁ። ያለ እግዚአብሔር ያንድን ቀን ማለፍ አይቻልም። ያለ እግዚአብሔር ምንም ማድረግ አይቻልም። የበረታን ስለሆነ አይደለም፣ ነገር ግን ከእግዚአብሔር ምህረትና ቸርነት የተነሳ ዛሬ እንዲህ ባለ ሁኔታ ጌታን እንድናመልክ እግዚአብሔር ረድቶናል። እስኪ ለትንሽ ጊዜ ስለ እግዚአብሔር ምህረት ስለ እግዚአብሔር ቸርነት እያሰብን እንጸልያለን። እግዚአብሔር መልካም በሕይወታችን ላይ ባለንበት ነገር ላይ ሁሉ መልካም የሆነ የእግዚአብሔር እጅ እንዲዘረጋ። ሃሌሉያ ሃሌሉያ ሃሌሉያ። ሁላችሁም እስኪ በብዙ ነገር ውስጥ የምናልፍ ሰዎች ነን። የእግዚአብሔር ማንነት አብሮነት ከኛ ጋር ስላለን ከእግዚአብሔር አንድ ስፍራ አነባለሁኝ። እግዚአብሔር ቃል አንድ ስፍራ አነባለሁኝ። ማርቆስ ምዕራፍ 5 ከቁጥር 1 ጀምሮ አነባለሁኝ። ኢየሱስም ደግሞ በታንኳይቷ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበር። ኢያሪኮ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። የልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያው ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፉህ እያየ ማን ዳሰሰኝ ትላለህን አሉት። ይህም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ይህንም ያደረገውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እውነቱም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሽ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃው እመን ብቻ እንጂ አትፍራ አለው። ከጴጥሮስ ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራብ አለቃም ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሱም አላችሁ? ብላቴናይቷ ተኝታለች እንጂ አልሞተችም አላቸው። በጣም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትን ይዞ ብላቴናይቷ ወዳለችበት ገባ። የብላቴናይቱም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽ እልሻለሁ። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውን ስጧት አላቸው ይላል። የምትበላውን ስጧት አላቸው።
ሃሌሉያ። እግዚአብሔር ሆይ እናመሰግናለን። አንተ ድንቅ አምላክ ነህ። ኤልሻዳይ የሆንክ አምላክ ነህ። እግዚአብሔር ሆይ በአንድም በሌላም መንገድ የምትገለጥ ጌታ ነህ። ዛሬ ደግሞ ልክ እንዳነበብነው እግዚአብሔር ሆይ ለሁለቱም ሰዎች ስለደረስክ እግዚአብሔር ሆይ ዛሬም ደግሞ ለኛ የምትደርስ ጌታ ነህ። ለትምህርታችን ተጽፏል ተብሎ እንደተጻፈ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህ ቃል በእኔና በወንድሞቼና በእህቶቼ ውስጥ እንዲያልፍ እግዚአብሔር መንፈስ እያንዳንዳችንን እንዲነካ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር ሆይ ብዙ ነገር አለ። እግዚአብሔር ሆይ አንተ ታውቃለህ። ቤታችንን ታውቃለህ፣ ትዳራችንን ታውቃለህ፣ ልጆቻችንን ታውቃለህ፣ በስራ ቦታ ያለውን ታውቃለህ። ጌታ ሆይ ለአንተ ለታማኞች እጆች እንድንሰጥ አባት ሆይ ልባችንን ከፍተን ቃልን እንድንሰማ እግዚአብሔር ሆይ ቃልህ ደግሞ በእኛ ውስጥ ጉልበት እንዲኖረው በጌታ በኢየሱስ ክርስቶስም ጸለይኩኝ። ጌታ መንፈስ ቅዱስ በዚህ ሰዓት ደግሞ ቃልን እንዳልናገር በተለያየ አቅጣጫ ሊዋጋን የወጣ የክፋት አሰራር ቃልን እንዳንሰማ ወደ ልባችን እንዳይመጣ አየሩን የያዘ አካባቢውን የያዘ ለዚህ ጊዜ የተመደበ የመንፈስ ሥራ በስምህ ስልጣን የተመታ እንዲሆን ጸለይኩኝ። እግዚአብሔር ሆይ አንተ ሁለንተናችንን ተቆጣጠር፣ አየሩን ተቆጣጠር። ጌታ መንፈስ ቅዱስ እናመሰግናለን በምትወደው በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ኢየሱስ ጌታ ነው። የስብከቴ ርዕስ ያደረኩት እመን ብቻ እንጂ አትፍራ የሚል ነው። እመን ብቻ እንጂ አትፍራ የሚል ነው። በጣም ከባድ ነገር ውስጥ ነው ያለው ሰውየው። መጽሐፍ ቅዱስ ከዚህኛው ይሄንን ከመናገሬ በፊት ትንሽ ዳሰስ ስላርግ ከመጀመሪያው ምዕራፍ 3 ምዕራፍ 4ን የምናይ ከሆነ ኢየሱስ ክርስቶስ ትላልቅ ተአምራትን ያደረገበት ጊዜ ነው። ዝናው የወጣበት ጊዜ ነው። ብዙ ህመምተኞችን በሽተኞችን የፈወሰበት ጊዜ ነው። እሱ ብቻ አይደለም፣ ከተለያየ ቦታ የኢየሱስን ዝና ሰምተው የመጡ ብዙ ሰዎች አሉ። ከኢየሩሳሌም መጥተዋል፣ ከገሊላ መጥተዋል፣ ከሰዶና መጥተዋል፣ ብዙዎች መጥተዋል። ምክንያቱም የኢየሱስ ክርስቶስን ዝና ሰምተው የሰሙ ሰዎች ደግሞ እግዚአብሔር በክርስቶስ አማካኝነት ብዙዎችን ነፃ አውጥቷል። አንዳንዶች ብዙ ህዝብ ስላለ መንካስ ያቅታቸው በክርስቶስ ላይ ወደቁ ይላል። ኢየሱስም ዳሰሳቸው፣ ተፈወሱ ይላል። ኢቭን እንኳን በቃ እምነታቸው ይሄን ያህለው ብዙዎች የኢየሱስን ዝና ሰምተው ነው። አንዳንዱ የመጣው በእምነት ነው የመጣው፣ አንዳንዱ ለማየት ነው የመጣው፣ አንዳንዱ ደግሞ ለወሬ ነው የመጣው። ነገር ግን ሊቀበሉ ያሉ በእምነት የመጡ ሰዎች ምን አላረጉ? ሳይዳሰሱ አልሄዱም። ክብር ለኢየሱስ ይሁን። ሳይዳሰሱ አልሄዱም። እሱ ብቻ አይደለም፣ በቤቱ እንኳን ምግብ መብላት እስኪያቅተው ድረስ ሰዎች ይመጡ ነበር። ኢየሱስ ክርስቶስ ከአንድ ከተማ ወደ ሌላ ከተማ ዝናው እያደገ ሄደ። የመጡት ሰዎች ደግሞ እንደሰሙት አይተውታል። ሽባ ሲፈወስ አይተዋል። አይነ ስውር ሲበራ አይተዋል። አጋንንቶች በታላቅ ድምፅ ሲጮሁ አይተዋል። እሱ ጋር የመጣ አንድም ሰው እንዲሁ አልተመለሰም። ምክንያቱም የእግዚአብሔር ቅባት እሱ ላይ ነበር። ተቀብቻለሁ ብሏል። ከዛ በኋላ አንድ ነገር ገባው። ደቀ መዛሙርቶቹን ህዝቡን ተወና ወደ ማዶ እንሻገር አላቸው። ለደቀ መዛሙርቱ ወደ ማዶ እንሻገር አላቸው። ይሄን ሁሉ ሰው ትቶ ከተለያየ ቦታ መጥተው ሰዎችን ሁሉ ትቶ እንዴት ወደ ማዶ እንሻገር ይላቸዋል? በኋላ ላይ እናያለን። ምክንያቱም እንሻገር አላቸው። በታንኳይቱ ውስጥ ገባ ይላል። እየሄደ እያለ ታሪኩን ስለምታውቁት እየሄደ እያለ አንድ ነገር ሆነ። ማዕበልና ወጀብ መጣ ይላል። ኢየሱስ ግን በምን ውስጥ ተኝቶ ነበር ይላል? በታንኳይቱ ተኝቶ ነበር ይላል። እነዛን ሁሉ ሰዎች ትቶ ወዴት ሄደ? ወደዛ ማዶ ልሻገር አለ።
ከዛ በኋላ ወጀብ አለ፣ ንፋስ አለ። መርከቢቷ እስክትናወጥ ድረስ ወደዛ እንዳይሄድ የሚገፋው ነገር አለ፣ እንዳይሻገር የሚገፋው ነገር አለ፣ እንዳይደርስ የሚገፋው ነገር አለ። ነገር ግን ኢየሱስ ክርስቶስ ማዕበሉንም ወጀቡንም ገሰጸው ይላል። ማዕበሉም ወጀቡም ጸጥ አለ ይላል። በዚህ ሰዓት ደቀ መዛሙርቶቹ በጣም ገረማቸው። ምን አይነት ሰው ነው ወጀብና ንፋስ የሚታዘዝለት? ይህ ሰው ማን ነው ተባባሉ ይላል። ወገኖቼ ኢየሱስ ክርስቶስ አልፎ ያየው ነገር አለ። አንድ በስቃይ ውስጥ ያለ ሰው፣ አጋንንት ማደሪያ ያደረገው ሰው፣ በሱ ውስጥ ሆኖ ከተማውን የተቆጣጠረ፣ በሱ ውስጥ ሆኖ ምድሪቱን የተቆጣጠረ፣ አየሩን የተቆጣጠረ። ስለዚህ ደቀ መዛሙርቶቹ አይወቁ እንጂ አጋንንት ያውቅ ነበር፣ ኢየሱስ ያውቅ ነበር። ስለዚህ ወደሱ እንዳይመጣ ያ ሁሉ ይገፋ ነበር። እንዳይመጣ እንደውም ወደ ባህር ሊሰምጥ ሊያስገባቸው ሊገላቸው ይፈልግ ነበር። ነገር ግን በውስጡ ማን እንዳለ ኢየሱስ የእግዚአብሔር ልጅ ከነሱ ጋር ነበረ፣ ከነሱ ጋር ነበረ። ለምንድን ነው ኢየሱስ ወደዛ ሄደው? መጽሐፍ ቅዱስ ከባህሩ እንደወረደ ወደ ምድር እንደወረደ አጋንንት ያለበት ሰው መጥቶ ሰገደለት ይላል። ለማ? ለኢየሱስ ሰገደለት ይላል። ከዛ በኋላ ንግግር ታያላችሁ። አንድ ነገር ጠየቀው። ስምህ ማን ነው? ብዙ ስለነበሩ የአንድ አጋንንት ስም አልጠሩም። ብዙ ነበርን፣ ብዙ ናቸው። እኛ ብዙዎች ነን፣ ሌጎን እንባላለን፣ ጭፍራዎች ነን። ከዛ በኋላ ኢየሱስና ውስጥ ያለው መንፈስ ይነጋገሩ ነበር። ሲነጋገሩ አንድ ነገር አለ። ልታጠፋን መጣን? ጊዜያችን አይደለም። ላከን ወደ ቤት አሪያዎች ወደ ተሰበሰቡበት ላካቸው ይላል። እያለፍኩ ነው የምናገረው ታሪኩ ስለምታውቁ። ስንት ነበረ ሰው ውስጥ የነበረው? ያ ሰው በብረት ታስሮ ነበር፣ ብረት ይሰባብር ነበር ይላል። በሰንሰለት ታስሮ ነበር፣ ሰንሰለትን ይበጣጥስ ነበር ይላል። ምንም ኃይል አይችለውም ነበር ይላል። ወገኖቼ ስለ አጋንንት ያለን አስተሳሰብ ትንሽ ሊሆን ይችላል። ነገር ግን ኃይሉ ይሄን ያህለው። ነገር ግን የኛ ጌታ ደግሞ ከሱ በላይ ነው። ከዛ በኋላ አንድ ነገር አለ። ሂዱ አላቸው። ሁሉም በአሳማ ውስጥ ገቡ ይላል። አሳማዎችም ወደ ውሃ እየዘለሉ ገቡ ይላል። የአሳማዎቹ ቁጥር ስንት እንደሆነ ታውቃላችሁ? 2000 አጋንንት በአንድ ሰው ውስጥ ነበር። በአንድ ሰው ውስጥ 2000 አጋንንት። እዛ ምን አድርጎታል? ሴንተር አድርጎት ከአንድ ቦታ ወደ አንድ ቦታ እየተላኩ እየሰሩ የሚመጡ አጋንንቶች ናቸው። ስለዚህ እያንዳንዱ ከማውጣት ይልቅ እዛ ቦታ ሄዶ አጋንንቱ ዋናውን መሰረቱን መንቀል ነበረበት። ወገኖቼ አንድ ነገር ገረመኝ። አንዳንድ ጊዜ አጋንንት የምታወጡ ሰዎች፣ የዛ ጽቅባት ያላችሁ ሰዎች፣ አንድ አጋንንት ወጣ ማለት ነገሮቹ አለቁ ማለት አይደለም። ስንት እንዳሉ አናቅምና ኢየሱስ ክርስቶስ ሲናገር በጥበብ ነው የተናገረው። ስማችሁ ማን ነው? ሌጎን ነን አሉ። ስለዚህ ከእያንዳንዱ ሄዶ ከሚያወጣ ተሻግሮ ያለበት ቦታ ሄዶ መሰረቱን መንቀል ያ ነበር ትልቁ ያሻገረው፣ ወደዛ ቦታ እንዲሄድ ያደረገው። እንዳይመጣ ግን ከለከለው ይላል። ኢየሱስ ወደዛ እንዳይመጣ ተገዳደረው ይላል። ከዚህ በኋላ ነው ስራውን ከጨረሰ በኋላ ቅድም ትቷቸው ወደ መጣው
ወደናዛ ተመለሰ። በተመለሰ ጊዜ አንድ ሰው መጣና ቀድሞ ከህዝቡ ሁሉ ቀድሞ የምኩራብ አለቃ የሆነ ሰው፣ የሕግ ሰው፣ ሕግ የማይፈቅድለት ነገር ግን ስለ ክርስቶስ ሰምቶ የመጣ ሰው አለ። ይህ ሰው ደግሞ በሞትና በሕይወት ያለች አንድ ብላቴና አለች። ለሷ ነው የመጣው። ላዩ ላይ ሄደና እግሩ ስር ወደቀ ይላል። እግሩ ስር ወደቀ ይላል። ኢያሪስ የተባለ የምኩራብ አለቃ ከምኩራብ አለቆች አንዱ መጣና ባየው ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ሞታለች፣ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። መጥተህ እጅህን ጫንባት በሕይወት እንድትኖር። አንድ ነገር ገብቶታል። ኢየሱስ ካልደረሰ እንደምትሞት ያውቃል። ኢየሱስ እጁን ጭኖ ካልፈወሳት በስተቀር እስኪመለስ ድረስ የሚጠብቃት ነገር የለም። ነገር ግን ኢየሱስ ክርስቶስ ተስማምቶ መጣ ይላል። ከማጋ ከምኩራብ አለቃው ጋር ከሁሉ ፈጥኖ መጣ። ወገኖቼ አንዳንድ ጊዜ ኢየሱስን ፍለጋ ወደዚህ ስንመጣ ምን ፈልገን የመጣ ነው? ይህ ሰው ግን ከሁሉ ቀድሞ ኢየሱስን አገኘው። ብዙ ናቸው እኮ ብዙ ሕዝብ ነው ያለው። ከነዛ ቀድሞ ኢየሱስ እግር ስር ወደቀ ይላል። ምክንያቱም ችግር አለው፣ ፔን አለው። ልጅ ናት የታመመችበት። በሞትና በሕይወት መካከል ነው ያለችው። ኢየሱስን ለመፈለግ ብዙ ዋጋ ነው የከፈለው። እንደ ዛሬ ጂፒኤስ የለም፣ ፕሌን የለም፣ መኪና የለም። ፈረስ እንኳን ቢኖር ሀብታም የሆነ ሰው ነው። ነገር ግን በተለያየ መንገድ አገኘው ኢየሱስን። ምን ያህል እንደቆየ አናውቅም፣ አልተጻፈም። ወደዛ ሲሄድ እስኪመለስ ድረስ ጠበቀው። ለልጁ ከሰማው አንጻር የተነሳ በእምነት ይጠብቀው ነበር። አገኘው። የሚፈልገውን ኢየሱስን አገኘው። ፈዋሹን ኢየሱስን አገኘው። አዳኙን ኢየሱስን አገኘው። የተቀባውን ኢየሱስን አገኘው። ከዛ ኢየሱስም እንደዚህ አይነት ልብ፣ እንደዚህ አይነት እምነት ያላቸውን ሰዎች ይፈልጋል። ቀላል ነው ከዚህ አይነት መንፈስ ጋር መስራት፣ ከዚህ አይነት ልብ ጋር መስራት ቀላል ነው። ይዞት ሄደ ይላል። ይዞት እየሄደ ሳለ በመካከል ደግሞ አንድ ነገር አስቆመው። ለ12 ዓመት ደም ሲፈሳት የነበረች ኢየሱስ ድረስ የመጣች ሰምታለች። ስለ ዝናው ልክ እንደ ሌሎቹ ሰምታለች። ይህቺ ሴት ግን ለመዳን ያላደረገችው ነገር የለም። ትዳሯን አታለች በዚህ ችግር፣ ገንዘቧን ጨርሳለች በዚህ ችግር። እንደውም ባሰባት ነው የሚለው። ሰውነቷ ደክሟል፣ በሽተኛ ናት፣ ጉልበት የላትም፣ ደም ግባት የላትም። 12 ዓመት ሙሉ ደቃለች። እኔ የገረመኝ እንደውም እዛ ድረስ መሄዷ። እንደምንም ብላ ብቻ ደርሳለች። ስትደርስ ደግሞ አንድ ችግር አለ። ማን ያገናኛት? ከኢየሱስ ጋር ማን ያገናኛት? ከሰማችው ቃል ጋር ማን ያገናኛት? ሰው አልነበራትም። አንድ ነገር በልቧ መጣ። በፊት ለፊት እንኳን ባላገኘው፣ ደቀ መዛሙርቶች እንኳን ባይረዱኝ፣ አንድ ነገር ግን አውቃለሁ፣ አዳኝ እንደሆነ አምናለሁ። ተንጠራርቼም ቢሆን ወድቄም ቢሆን የልብሱን ጫፍ ነካለሁኝ። ከዛ በኋላ ምን ሆናለሁ? እድናለሁ አለች። ሃሌሉያ! እድናለሁ አለች። ሰው ባይኖረኝ፣ ከኢየሱስ ጋር ፊት ለፊት የሚያገናኘኝ ባይኖር፣
ሲያዩኝ ደም ግባት የለኝም፣ ማንም አይጠጋኝም። ነገር ግን አንድ ነገር አለኝ፣ እምነት አለኝ። ከሰማሁት አንፃር እምነት አለኝ። ገንዘብ የለኝም፣ ጨርሻለሁ። ዜሮ፣ ምንም የሌላት ኢየሱስ ጌታ ነው። ምንም የላት። ዛሬ እኮ ብዙ ሰዎች አሉ ምንም የሌላቸው፣ ቤተ ክርስቲያንን የሚጠብቁ ምንም የሌላቸው፣ ጌታን የሚጠብቁ። ነገር ግን ደምንም ብላ እንዴት እንደሆነ ኢማጂን ሳሉ ተገፋፍታ በዛ አቅሟ መነሳት በመውደቅ በተለያየ ሁኔታ ኢየሱስን ነካችሁ። ስትነካው ግን አንድ ነገር ሆነ፣ ከዚህ በፊት አይታው የማታውቀው፣ ገንዘብ ፈጽሞ ሊያደርገው የማይችል፣ ምንም ነገር ሊያደርግ የማይችል በነካችሁ ጊዜ የደሟ ምንጭ ደረቀ ይላል። ሃሌሉያ። የደሟ ምንጭ እኮ ነው ያለው ወገኖች። ቀስ እኮ አይደለም ያለው፣ አንዳንድ ጊዜ አይደለም። ምንጭ አይቆምም። የኛ ጌታ ምንጭን የሚያደርቅ ጌታ ነው። የችግርን ምንጭ ብዙ ነገር ውስጥ ሆናችሁ ሊሆን ይችላል። በተለይ በ2004 እና 2005 በብዙ ነገሮች ልታልፉ ትችላላችሁ። ልክ እንደዚች በእያንዳንዱ ቤት የራሱ የሆነ ችግር አለው። አንዳንድ ጊዜ ዝማሬዎችን ስሰማ ዝማሬዎቹ የሚናገሩት ይሄንኑ ነው፣ እርዳን የሚል ነው። ወተን አንድ ሰው እዚህ ጋር ቁሜት ና እስኪ ተናገር ብሎ ብዙ ነገር ሊናገር ይችላል። ስለለብስን ፊታችን ሰላም ስለሆነ ነገሮች ሰላም ናቸው ማለት አይደለም። በዚህ ጊዜ ልክ እቺ ሴት እንዳስፈልጋት የሚያስፈልገን ግሩፕ አይደለም፣ የሚያስፈልገን የተለያየ ነገር አይደለም። የሚያስፈልገን ኢየሱስ ክርስቶስ ብቻ ነው፣ ሌላ ነገር አይደለም። ክርስቶስ ነው የሚያስፈልገን፣ በሌላ ምንም መንገድ የለውም። የሚገርመው እሷ ብቻ አይደለችም። ኢየሱስን የሚያስቆም እምነት፣ ከኢየሱስ ኃይል የሚያስወጣ እምነት። ዞር አለና አንድ ሰው ነክቶኛል። እንዴት እንደዛ ትላለ? ብዙ ሰው እኮ ነው ያለው። ብዙ ሰው እንዴት ነክቶኛል? ሰው ሁሉ እኮ ነክቶሃል። ይሄ መንካት ግን የተለየ ነው። ይሄ መንካት ተራ መንካት አይደለም። ይሄ መንካት የእምነት መንካት ነው። የእምነት መንካት ነው፣ ሌላ ነገር አይደለም። ይሄ መንካት ምንጭን የሚያደርቅ ነው። በዛ ሰዓት ምንም ነገር ትሁን፣ አይነ ስውርም ብትሆን፣ ሽባም ብትሆን፣ ምንም ነገር ይዛ ብትመጣ የወጣው ኃይል ሳይፈውስ አይመለስም። እግዚአብሔር የተመሰገነ ይሁን። አይመለስም፣ የሚመለስ አይደለም። ኃይል ከኔ ወጥቷል አለ፣ አስቆሞኛል አለ። ዞር ብሎ ሲመለከት አንድ የሆነች ምስኪን ደም ግባት የሌላት እየተንቀጠቀጠች መናገር ያቃታት ከተደረገላት የተነሳ ማውራት ያቃታት እኔ ነኝ አለች። እኔ ነኝ፣ ሃሌሉያ፣ እኔ ነኝ አለች። አንድ ነገር አላት፣ እምነትሽ አድኖሻል። ገንዘብሽ አይደለም፣ ስራሽ አይደለም፣ ምንም አይደለም፣ እምነትሽ አድኖሻል አላት። እግዚአብሔር የተመሰገነ ይሁን። እምነትሽ አድኖሻል። ሃሌሉያ፣ እምነትሽ አድኖሻል። እመን እንጂ አትፍራ፣ እመን እንጂ አትፍራ ወገኔ፣ እመን እንጂ አትፍራ። በቤት ውስጥ ብዙ ነገር ሊሆን ይችላል። ለሰው የማትናገሩት እለት በእለት የምታለቅሱበት ነገር ሊኖር ይችላል። ይህቺ ሴት ሁሉን ነገር ትታ ወደሱ እንደሄደች ዛሬም እንደዛው ጌታ እኛን ይፈልጋል። በእምነት እንድንነካው ይፈልጋል። በመንፈስ እንድንነካው ይፈልጋል። ሃሌሉያ። ልክ እየሄደች ከተፈወሰ በኋላ ዞር ብሎ ከዚህ ሰው ጋር ተገናኘ። ቅድም ከኢያሪዮስ የምኩራብ አለቃውን እንደገና ወደዛ ለመሄድ እየሄዱ እያለ
ከቤቱ ሰዎች መጡ ኢየሱስን ሊያስቆሙት፣ ኢየሱስን ተመለስ ሊሉት። ምን አለች? ብላቴናይቷ ሞታለችና መምህሩን አታድክመው። ያ የለፋህባት ብዙ ነገር ዋጋ የከፈልክባት ኢየሱስን ለማግኘት ወደኛ ወዲህ የሄድክበት ያቺ ብላቴና ሞታለች። በቃ ይመለስ ኢየሱስ። ለምን ታደክመዋለህ? ናና እንቅበራት። ይሄ ነው እኮ መልእክቱ። ናና እንቅበራት። የእሷ ነገር አብቅቷል። ዋጋ ከፍላለሁ፣ እናውቃለን። ደስ በሚል ቋንቋ መጽሐፍ ቅዱስ ምን ይላል? ኢየሱስ ይሰማቸው ነበር አይደለም የሚለው፣ ኢየሱስ ያዳምጣቸው ነበር። በመስማትና በማዳመጥ ትልቅ ልዩነት አለ ወገኖቼ። ብዙ ሰዎች ሰምተው ስተዋል። ብዙ ነገር ሰምተው ብዙ ነገር ሆኗል። ኢየሱስ ግን እንደሰው አይደለም። ሰማ አይደለም የሚለው፣ አዳመጠ። የድረስ ውስጥ ድረስ የቷል? ብላቴናዋ ቤት ድረስ፣ የተኛችበት ቤት ድረስ ነው ያዳመጠው። ነገሮቻችን እግዚአብሔር ኢየሱስ ያዳምጥ። ሃሌሉያ! ኢየሱስ ያዳምጥልን። ሰዎች አይደለም። ችግሮቻችንን በሰዎች ብንናገር ከንፈር ከመስጠት ውጪ ሌላ ነገር አያደርግም። ሌላ ምንም ነገር የለውም ወገኖቼ። ጠላት ትልቁ አጀንዳ ምንድነው ስትሉ፣ እምነታችሁን መጣል፣ እምነትን የማስጣል፣ እምነትን ይዛችሁት የመጣችሁትን የሰማችሁትን ያ በሙላት የመጣችሁበትን እምነታችሁን ሊያስጥል መጣ። የመጣው ደግሞ በሚያቃቸው ሰዎች፣ ሽማግሌዎች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ። እነሱ የሚያውቁት ነገር የለም። መንፈሱ ግን በእነሱ ነው የተጠቀመው ወገኖቼ። ኢዮብ የሚገርም ነው። ኢዮብ ታውቃላችሁ እግዚአብሔር እንዴት እንዳለው፣ የአምላክ ልጆች በተሰበሰቡ ጊዜ ነው የሚለው። ሰይጣንም ከነሱ ጋር ነበር፣ በፕሬዝንሱ ፊት ነበር። ከዛ ጠየቀው አንድ ነገር፣ ምን ልታረግ መጣህ አለው። ሄድኩኝ፣ ወጣሁኝ፣ ብዙ ነገር አለ። እግዚአብሔር ግን አንድ ሰው ያውቅ ነበር፣ የእምነት ሰው ያውቅ ነበር፣ እግዚአብሔርን የሚፈራ ሰው ያውቅ ነበር። አንድ ነገር አለ። በእውነት ኢዮብን አየኸው? ቅን እግዚአብሔርን የሚፈራ አየኸው? እንዴ እሱንማ ብዙ ነገር እኮ አደረክለት፣ አጥሩን አጠርክለት፣ በነገር ሁሉ ባረከው፣ በልጆች ባረከው፣ በሁሉ ነገር ባረከው። አንድ ነገር ግን አድርገው፣ ያለውን ነገር አጥሩን ብታነሳ ምን ያደርጋል? ይሰድብሃል። እምነቱ የተመሰረተው በአንተ ላይ አይደለም፣ በስጦታህ ላይ ነው። ስለዚህ ስጦታህን ሁሉ አንሳ። የዛን ጊዜ ምን ያደርጋል? ይሰድብሃል። በነገር ላይ አይደለም፣ በአንተ ላይ አይደለም፣ በስጦታው ላይ ነው። ከብቶች አሉት፣ ልጆች አሉት፣ የተባረከ በከተማ ውስጥ ዝናው የሰፋ ይሄ ሁሉ ነገር ነው። ያን ነገር እጅን ዘርግተህ ብታነሳ ከዛ በኋላ ታየዋለህ። እግዚአብሔርም ሰይጣንን በእውኑ ባሪያ ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለ። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በእውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱና ቤቱን በዙሪያ ያለውን ሁሉ አላጠርክለትም? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በዝተዋል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ ይልና ተመልከቱ፣ የመጀመሪያው ፈተና መልእክተኛ ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የሳባ ሰዎች አደጋ ጣሉበት፣ ወሰዷቸውም፣ ብላቴናዎቹን በሰይፍ ስለት ገደሉ። እኔ እነግርህ ዘንድ ብቻዬን አመለጥኩ አለ። አያችሁ ሰይጣን ምን እያደረገ ነው? ያለውን ነገር ግን አንድ ሰው ያስቀራል። አንድ ሰው የሚያስቀረው ለምንድን ነው ስለው፣ እምነቱን በእግዚአብሔር ላይ ያለውን እምነት
ሊመታበት እየተናገረ ያለ እርሱ ገና ሲናገር ሌላው መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎችንም በላች። እኔ እነግርህ ዘንድ ብቻዬን አመለጥኩ አለ። አሁንም ሌላ ሰው አንደኛው ነገር ተነግሮ ሁለተኛው ነገር ተጨመረ። ሶስተኛ እርሱም ገና ሲናገር ሌላው መጥቶ ከከላውዲያን 3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸው። ብላቴናዎችን በሰይፍ ስለት ገደለ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለ። ሶስተኛ አራተኛው ከባድ ነው። እርሱም ገና ሲናገር መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆ በአውሎ ንፋስ ከምድር በዳ መጥቶ የቤቱን 4ቱን ማዕዘን መታ፣ ብላቴናዎቹም ላይ ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥኩ አለ። ተመልከቱ የደረሰበትን። ይሄ ሁሉ ነገር የመጣበት አንድ ነገር ነው። ኢዮብ እምነቱ በምን ላይ ነው የተመሰረተው? ባለው ነገር ላይ ነው ወይስ በእግዚአብሔር ልጅ ላይ ነው? ልጆቹ ቢወሰዱበት እምነቱ ምኑ ላይ ነው? ከብቶቹ፣ ንብረቶቹ ሁሉ። ነገር ግን እነዚህ ሰዎች ልክ ለዚህ ለሰውየው መጥተው እንደተናገሩ ልክ እንደ ወሬኞች መጡና ነገሩት ይላል። ተመልከቱ ጠላት የተጠቀመው እሳት ከሰማይ እስከ ማውረድ ድረስ ንፋስን ተጠቅሟል። ልጆቹን በልቷል። መጽሐፍ ቅዱስ ግን ምን ይላል? ኢዮብ ተነሳ፣ መጎናጸፊያውን ቀደደ፣ ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴን ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ኢዮብ አልበደለም፣ የእግዚአብሔርም ስንፍና አልተናገረም ይላል። አያችሁ ጠላት የሚያደርገው ያለንን ከእግዚአብሔር ጋር ያለንን እምነት እንዴት አድርጎ ሊያፈርስ፣ እንዴት አድርጎ ሊጥል በተለያየ መንገድ መጣበት። ከአንዱ ወደ አንዱ ፋታ እንኳን አልሰጡትም። ያለውን ነገር እንዳለ መታ። ሰይጣን ግን እንዳሰበው አልሆነለትም። እግዚአብሔርን አልሰደበውም። እግዚአብሔርን ሲማረር አናይ መጽሐፍ ቅዱስ ላይ ራቁቴን መጥቻለሁ፣ ራቁቴን ወደዚያ እመለሳለሁኝ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ እንጂ ወገኖቼ ስንቶች ነን አንዳንድ ነገር ሲነካብን ወደ እግዚአብሔር ላይ የምናማድር? ስንቶች ነን? ይሄ ኢዮብ ሁሉን ነገር አጣ፣ ነገር ግን እምነቱን አላጣም። በእምነቱ ጠነከረ። ያሳዝናል። ልጆች ቀላል አይደለም። ያደጉ ልጆች በአንድ ጊዜ ማጣት። ንብረት እንኳን ኦኬ ይሁን፣ እስኪ ልጅ አንድ አይደለም ሁለት አይደለም አንድ ጊዜ አጣ ይላል። ነገር ግን እምነቱ በእግዚአብሔር ላይ እንጂ በነገሮች ላይ አይደለም። በነገሮች ላይ አይደለም። ዛሬ በነገሮች ላይ ያደረግን ሰዎች እንስማ። እምነታችን ወደ እግዚአብሔር ይሁን፣ በሱ ላይ ይሁን። ብዙ ነገሮች ይጠፋሉ፣ ሁሉ ነገር ያልቃል። እምነታችን ግን እግዚአብሔር ከሆነ ምንም አይሆንም። መጡ፣ ልጅ ሞቷል ብለው ነገሩት ይላል። ልጅ ሞቷል። ብላቴናይቷ ልጅ ሞታለች። ኢየሱስን ይዞ አግኝቶት ወደ ቤቱ እየሄደ ጠላት መጣና ሞታለች። ኢየሱስን መልሰው the same thing ወደ ማዶ ሊሻገር ሲል እንዳይሻገር እንዳደረገው ወደዚህ ሰው ቤት እንዳይገባ ደግሞ ሊመልሰው ፈለገ። እዚህ ጋር ወገኖቼ ሲስተም አይደለም፣ ዕውቀት አይደለም፣ ታለንት አይደለም የሚያስፈልገው እምነት ነው። እምነት ነው የሚያስፈልጋችሁ።
ሌላ ነገር አይደለም። ያስመለጠው እምነት ነው። ከዛ ኢየሱስ ክርስቶስ ሰማና ይሄን ቃል ነው ያለው፣ እመን እንጂ አትፍራ። ወገኖቼ እኮ ያስፈራል። አስፈራም እንዴ? ያስፈራል። ከባድ ነው። የእግዚአብሔር ጸጋ ካረዳን በስተቀር ከባድ ነው። ከባድ ነው። እግዚአብሔር ይርዳን። አንዳንድ ጊዜ የምንችል ይመስለናል፣ ግን እግዚአብሔር ይርዳን። ወገኖቼ ከስራ እንኳን ስንወጣ እንዴት እንደምንሆን እናውቃለን። ገና ለቤተሰቦቻችን እናስባለን። ብዙ ነገር አለ ወደ አእምሮአችን የሚመጣ የሆነ ቦታ ላይ የሆነ ፕሬስ ሲደረግ ብዙ ነገር ይሄዳል። ከዛ ሁሉ ሰብሰብ ብለን እግዚአብሔር ላይ እምነታችንን እናድርግ። እሱ ያድናል፣ እሱ ይፈውሳል፣ እሱ ነፃ ያወጣል። ስለዚህ ኢየሱስ አንድ ነገር አለ፣ እመን እንጂ አትፍራ። የጠላት አጀንዳ ትልቁ ነገር እምነታችንን መጣለው። እምነታችንን መጣለው። ዛሬ ብዙ ነገር የምትሰሙት ነገር ልብ ያቀልጣል። ለፊውቸር ምን እንደምናደርግ አናውቅም። አንዳንድ ጊዜ ቢመጣ ከስራ ልንባረር እንችላለን። ያለው ነገር አደገኛ ነው። በዓለም ላይ የሆነ ያለው ነገር ጆሮን ጭው የሚያደርግ ነው፣ የመጨረሻው ዘመን ስለሆነ። ወገኖቼ ዝም ብሎ አይመጣም የእግዚአብሔር ቃል። እግዚአብሔር ቃል የሚመጣው በዛ ቦታ ላይ እንድንቆም ነው፣ በእምነት እንድንቆም ነው። እምነታችንን እንድንጥል አይደለም። ይሄንን እምነት ነው ኢየሱስ እየተናገረ ያለው። እመን እንጂ አትፍራ። መጽሐፍ ቅዱስ ኢሳይያስ 40 እና 41 ላይ እስራኤል እምነታቸው እየተሸረሸረ መጣ። ከሚያዩት ነገር ከሚደርስባቸው ነገር እየተሸረሸረ መጣ። ጉልበት አጡ። ጉልበት አጡ። በብዙ አቅጣጫ ነገራቸው እየተመታ መጣ። እዛ እግዚአብሔር አያቸው፣ ራሱ እግዚአብሔር አያቸው በእምነታቸው እንደደከሙ ሰማቸው፣ ንግግራቸውን ሰማ። ኢሳይያስ ምዕራፍ 40 ቁጥር 27 ላይ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? ለምንስ እንዲህ ትናገራለህ? በሌላ አነጋገር እግዚአብሔር አያይም፣ በቃ እኛን አያይንም፣ ፍርዳችን ተላልፏል፣ ሌላ አለ ማለት ነው። ከእግዚአብሔር ይልቅ ሌላ ነገር እንዳለ አሰቡ። የእግዚአብሔር እምነታቸው ወረደ። ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ እንደሆነ አይደክም፣ አይታክትም፣ ማስተዋሉም አይመረመርም። እግዚአብሔር ማንነቱ ሲናገር አንተ እንደምታስበው አይደለም። እግዚአብሔር የሚደክም አይደለም፣ የሚታክት አይደለም፣ ማስተዋሉም ደግሞ የሚመረመር አይደለም። ምናመልከው አምላክ ይሄንን ነው። ለደካሞች ኃይልን ይሰጣል፣ ጉልበት ለሌላቸው ብርታትን ይጨምራል። ብላቴናዎች ይደክማሉ፣ ይታክታሉ፣ ጎበዛዝት ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እግዚአብሔርን በመተማመን ግን የሚጠባበቁ ኤልሻዳዩን ሁሉን ቻዩን በምን ውስጥ ይሁን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። እግዚአብሔር ካንተ ጋር ከሆነ መውደቅ የሚባል ነገር የለም፣ መታደስ ነው ያለው። ያድሳሉ። ብላቴናዎች ይደክማሉ፣ ይታክቱማል፣ ጎበዛዝቶች ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። አይደክሙም። እግዚአብሔርን የተማመኑ ሰዎች እምነታቸው እግዚአብሔር የሆነ ፈጽሞ አይደክሙም። እንደገና በጠላት ፊት ይታደሳሉ። ጠላትን ግራ ያጋባሉ።
እንዲህ ወድቃል ሲል እሱ ሌላ ቦታ እግዚአብሔር በከፍታ አንስቶታል። ምክንያቱም እምነቱ እግዚአብሔር ስለሆነ የጠላትን ሐሳብ በፍርሃት በተለያየ ነገር ጠላት ሲመጣ እግዚአብሔር የሚተማመነው ሲሆን ያንን ፍርሃቱን እየመታ ይሄዳል። ወገኖቼ አንድ ነገር ልንገራችሁ፣ እምነት የፍርሃት ጠላት ነው። ፍርሃት ደግሞ የእምነት ጠላት ነው። ሰው ከፈራ ብዙ ነገሩን ከእግዚአብሔር የተቀበለውን ብዙ ነገሩን ሊጥል ይችላል። እምነት ግን ካለው ምንም ነገር ቢሆን ጠላት የሚያመጣው ማንኛውንም አጀንዳ የማፍረስ ጉልበት አለው። ኩል ለኢየሱስ ይሁን። ኢሳይያስ 41 ላይ ቁጥር 8 ላይ ደግሞ ይናገረዋል። ባሪያዬ እስራኤል፣ የመረጥኩ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያዝኩ፣ ከማዕዘን የጠራሁና አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ ይዛሃለሁ። ሃሌሉያ። እረዳሃለሁ። እግዚአብሔር እኔ ካንተ ጋር ነኝ ካለ፣ እኔ አምላክህ እግዚአብሔር ካንተ ጋር ነኝና አትፍራ አትደንግጥ ካለ ሌላ ምን ያስፈልጋል? ከእግዚአብሔር ጋር ተስማምቶ መሄድ። እግዚአብሔር ይደግፋል፣ እግዚአብሔር ይጠብቃል፣ እግዚአብሔር ቀኝ እጁን ይሰጣል። የምናመልከው አምላክ ይሄንን ነው ወገኖቼ። አካባቢው እንደሚለው አይደለም፣ ነገሮች እንደሚሉት አይደለም። መጽሐፍ ቅዱስ የእምነት አባት አብርሃም ፈራ ይላል። ፈራ ይላል። የፈራው ደግሞ የሚገርም ነገር ነው። የተስፋ ቃል ያለው ሰው በእምነት ወዴት እንኳን መሄድ እንደማይችል እንደማያውቅ በእምነት የወጣ ሰው፣ ዝም ብሎ የወጣ የተስፋን ቃል ሰምቶ የወጣ ሰው ነው። መጽሐፍ ቅዱስ ምዕራፍ 15 ላይ መፍራቱን የተናገረው እግዚአብሔር ራሱ ነው። አብርሃም አትፍራ፣ እኔ ለአንተ ጋሻህ ነኝ። አብርሃም ምንድን ነው ያስፈራው? አንድ ሰው አብሮት አለ፣ በአብርሃም የተባረከ ኤሌዘር የሚባል ሰው፣ ቀኝ እጁ፣ ሎሌው፣ ታማኙ። ነገር ግን አብርሃም ለካ ፈርቷል። በሱ ይወርሰኛል። አብርሃም እኮ የተስፋ ቃል ያለው ሰው ነው። አብርሃም አላወቀም እንጂ ይህ ሰው የተባረከው በሱ ነው። ወገኖቼ ብዙ እግዚአብሔር አገልጋዮች ብዙዎች እንደዚህ አይነት መንፈስ አለባቸው። አጠገባቸው ያለው ሰዎች በእነሱ ሲባረኩ ያላዩ አይኖቻቸው ያልተከፈተ ነገር ግን የሚፈሩ ሊወርሰኝ ነው አለ። እኔ ልጅ የለኝም። የደማስቆው ሰው ኤሌዘር የሚባል ሰው ሊወርሰኝ ነው፣ የፈራሁት ይሄ ነው። ኤሌዘር አያውቅም። እሱ ታማኝ ነው፣ ሁሉ ጊዜ አብርሃም ጋር ነው። አብርሃም ለካ ውስጡን በቃ የለም፣ እድሜው እያረጀ ሄደ፣ የሚታይ ነገር የለም። እግዚአብሔር እንደገና አደሰው፣ እንደገና መነሳት ሆነለት። አንዳንድ ጊዜ ጠላት ከሩቅ ብቻ አይደለም፣ ጠላት በአእምሮአችን ውስጥ የሚያስቀምጥ ሌላ ነገር አለ፣ እምነታችንን የሚጥል የሌለ ነገር። ሰውየው እኮ ታማኝ ነው፣ አገልጋዩ ነው። ትዝ ካላችሁ ልጁ ከተወለደ በኋላ ለልጁ ሚስት የፈለገለት እኮ ሰው ነው። እስከ መጨረሻ ድረስ ሰሚት ያደረገለት ሰው፣ እሱን ፈራው። እግዚአብሔር ግን አትፍራ አለው። አትፍራ፣ ምክንያቱም ቃል ኪዳን አለው። መጨረሻ ላይ አብርሃም በ100 ዓመቱ እግዚአብሔር መጣ ይላል። በ100 ዓመቱ የተስፋውን ቃል ሊያበስረው
በ100 ዓመቱ መጣ ይላል። በወደቀበት ሰዓት፣ በሸመገለበት ሰዓት፣ ምንም ነገር በማይሆንበት ሰዓት እግዚአብሔር መጣና ተናገረው ይላል። ሮሜ በደንብ ይገልጠዋል። ሮሜ ምዕራፍ 4 ቁጥር 19 ስለ አብርሃም የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነት ሳይደክም ተመለከተ ይላል። እንደ ሰው ስታስቡት አብርሃም የሚወልድ አይደለም፣ ሳራ የምትወልድ አይደለም። መጽሐፍ ቅዱስ አብርሃም እግዚአብሔር ሲናገረው ሳቀ ይላል። እኛ የምናውቀው ሳራ ብቻ ናት። አብርሃምም ሳቀ፣ ምክንያቱም ሳራን ስለሚያውቃት፣ እድሜዋን ስለሚያውቅ። ሶስቱ እንግዶች መጡና ደግሞ ሲናገሩት ማሳቀች ይላል። በጓዳ ሳራ ሳቀች ይላል። ሳቀች ይላል። የሚሆን ነገር አይደለም ነው። ለሰው የማይቻለው ለእግዚአብሔር ይቻለዋል። ስለዚህ ከነሱ የፈለገው ምንድነው? እግዚአብሔር እምነት ነው የፈለገው። ስለዚህ አብርሃም በ100 ዓመት ሽማግሌ ሆኖ እንደ ሙት የሆነውን ነው የሚለው የራሱን ስጋ የሳራን ማህፀን ሙት መሆኑን በእምነት ሳይደክም ተመለከተ። ሳራ ደግሞ ዕብራውያን ምዕራፍ 11 ላይ ተስፋ የሰጠው እሱ የታመነ እንደሆነ ስለቆጠረች ሳራ ምንም እድሜዋ እንኳን ቢረዝም ቢያልፍ ዘርን ለመጸነስ ኃይልን በእምነት አገኘች ይላል። ዘርን ለመጸነስ በእምነት ኃይልን አገኘች ይላል። ወገኖቼ አንዳንድ ጊዜ ከራሳችን በላይ ሊሆን ይችላል። እግዚአብሔር ቃል ካለ፣ እግዚአብሔር ከተናገረ፣ በአንድም በሌላ መንገድ እግዚአብሔር ካለ፣ ያቃ ካለ፣ የተስፋ ቃል ካለ ወገኖቼ በሚሆነው ነገር ሳይሆን በእግዚአብሔር ቃል ላይ እምነታችን ከሆነ የማይሆን ነገር የለም። የጠላት አጀንዳ ደግሞ ያንን መጣል ነው። አብርሃምን አደከመው። ነገር ግን መጨረሻ ላይ ይስሐቅን የመሰለ የተስፋ ቃሉን ወረሰ። እሱ ብቻ አይደለም፣ መጨረሻ ላይ እሱ ነው ደግሞ ሰዋልኝ አለው። መጽሐፍ ቅዱስ ምን ይላል? ቢሞት እንኳን እንደሚያስነሳው አምኖ ይላል። ወገኖቼ እንደዚህ አይነት እምነት በጣም የሚገርም እምነት ነው። እንደሚያስነሳው አምኖ ሊሰዋው ሲሄድ ቢሞት እንኳን እንደሚሰዋው አምኖ። ለምን? የተስፋው ቃል ወይም ደግሞ ዘር የሚወጣልህ በይስሐቅ ነው ተብሎ ተጽፏል፣ ተነግሮታል። ወገኖቼ ዛሬ ብዙ ነገር በህይወታችሁ ቢኖር እግዚአብሔር የተናገራችሁ፣ በመካከላችን ነቢያቶች ልትሆኑ ትችላላችሁ፣ እግዚአብሔር የተናገራችሁ ሐዋርያቶች ሊሆን ይችላል። ነገርየውና እኛ ማይገናኝ እግዚአብሔር ነው የተናገረ፣ እግዚአብሔር ነው የተናገረሽ። የማይሆን ነገር የለም። ለዚህ ቤተ ክርስቲያን እግዚአብሔር ተናግሯል። አዎ ተናግሯል። ስናየው ግን አለ ወይ? የሌለ ይመስላል። እግዚአብሔር በራሱ ጊዜና በራሱ ሰዓት የሚሰራ አምላክ ነው። በእኛ ሰዓት አይደለም፣ በእኛ ጊዜ አይደለም። በራሱ ሰዓትና በራሱ ጊዜ የሚሰራ አምላክ ነው። ኢየሱስ ወደዛ ሄደ፣ ወደ ሰውየው ቤት ሄደ። ወደ ሰውየው ቤት ሲገባ ግቢ ውስጥ ታላላቅ ጫጫታ ነበረ፣ ለቅሶ ነበረ። ሞቷል እኮ፣ እውነት እኮ ነው የተናገሩት እኮ እውነት ነው። ምንም እኮ ስህተት የለውም። አዎ ሞታለች። ገብቶ ስለምን ትንጫጫላችሁ ታለቅሱም አላችሁ? ብላቴናይቷ ተኝታለች እንጂ አልሞተም አላቸው። አልሞተችም አላቸው። እነዚሁ ሰዎች እያለቀሱ ያሉ ሰዎች፣ እየተንጫጩ ያሉ ሰዎች ኢየሱስ ክርስቶስ መጣና አልሞተችም ተኝታለች እንጂ ሲል ወዲያው ሳቁ ይላል። ደረት እየመታ ያለ ሰው፣ እያለቀሰ ያለ ሰው፣
እንዴት ወዲያው ተከርብቶ ወደ መሳቅ ውስጥ ይገባል? አያችሁ የጠላት ነገር መሆኑን የምታውቁት ለዛ ነው። እውነተኛ ቢሆን ኖሮ ሞታለች እኮ ብሎ ይከራከሩት ነበር። አንድም የሚከራከረው ሰው አልነበረም። ኢየሱስ ክርስቶስ ሰዎችን ሁሉ አስወጣና ደቀ መዛሙርቶቹን እናትና አባቱን ብቻ ይዟቸው እሷ ብላቴናዋ ወደ ተኛችበት ወደ ሰገነት ይዟቸው ሄደ። ከዛ በኋላ ኢየሱስ እንዳለው የሞተችዋን ብላቴና ተነሺ አላት። የሞተችዋን ነገር ዛሬ ብዙ ሰዎች ብዙ ነገራችሁ ሞቶ ይሆን? ኢየሱስ እንደዚህ ነው የሚለው፣ የሞተው ነገር ይነሳል። አንተ ብቻ ምን ተስፋ የቆረጥከው ነገር ይነሳል። በውስጥ የሚጮኸው ነገር ይነሳል። ብላቴናዋ ተነሳችና አንድ ነገር አላቸው ለቤተሰቦቹ፣ የምትበሏትን ስጧት። በዚህ ላብቃ። እስኪ ሁላችንም እንነሳና ሁላችሁም ራሳችሁ እንድታስቡ ፈልጋለሁ። ምን ይሆን የሞተብን? ምን ይሆን ተስፋ የቆረጥንበት? እግዚአብሔር የተናገረን፣ እግዚአብሔር ብዙ ነገር ተናግሮን፣ በአንድም በሌላም እግዚአብሔር ተናግሮን ምን ይሆን? ምንድነው እሱ? ከአቅማችን በላይ የሆነ ከነገሮቻችን በላይ የሆነ እግዚአብሔር ተናግሮን ምን ይሆን? አስቡ። ዛሬ ብዙዎቻችን ተፈውሰን እንወጣለን። ጠላት እንደሚለን አይደለንም፣ እግዚአብሔር እንደሚለን ነው። አካባቢያችን እንደሚለን አይደለም፣ እግዚአብሔር እንደሚለን ነው። ነገሮች እንደሚሉን አይደለም። እግዚአብሔርን ተስፋ ቃል ጠብቁ። ጠላት ሁሌ የሚመጣው ነገሮቻችንን ሊጥል፣ እምነታችንን ሊጥል በጓዳችን ውስጥ ብዙ ነገር ሊኖር ይችላል። በትዳራችን ውስጥ ብዙ ነገር ሊኖር ይችላል። በልጆቻችን ውስጥ ብዙ ነገር ሊኖር ይችላል። እመን እንጂ አትፍራ። ብዙ ነገር የሚታይ ነገር ይሆናል። ዛሬ እያላችሁ ያለው መንፈስ ቅዱስ እመን እንጂ አትፍራ እንደተባለ ዛሬ እናንተንም እንዲሁ ነው የሚለው፣ እመኑ እንጂ አትፍሩ። ነገሮች ብዙ ብትትን ብለዋል፣ እመኑ እንጂ አትፍሩ። ፈርለቀዋል፣ እመኑ እንጂ አትፍሩ። ብዙ ድምጽ መጥቷል፣ ዳውን የሚያደርግ ዲስትራክሽኖች መጥተዋል፣ እመን እንጂ አትፍራ። እግዚአብሔር ተስፋን የሰጠ እሱ የታመነ እንደሆነ ቆጠረች ይላል። ቆጠረች። ሮጣ የሄደችው ማንነቷ ላይ ሳይሆን የእግዚአብሔር የተስፋ ቃል ላይ ነው። እምነቷ እግዚአብሔር ላይ ነው። አባት ሆይ በጌታ በኢየሱስ ክርስቶስ ስም ይህን ቃል ዝም ብለህ አላመጣህም። አባት ሆይ እያንዳንዳችንን የምታውቅ ጌታ፣ በአንተ ዘንድ ምንም የተሰወረ ነገር የለም። ጓዳችንን የምታውቅ፣ ውስጣችንን የምታውቅ ዛሬ ጸልያለሁኝ በጌታ በኢየሱስ ክርስቶስ ስም አብርሃም እንደተፈወሰ፣ ኢዮብ እንደተፈወሰ እግዚአብሔር ሆይ ዛሬ እኔና እህቶቼን ወንድሞቼን በዚህ በመጣው ቃል ተፈውሰን ዘንድ በኢየሱስ ስም ጸለይኩ። ያንተ እግዚአብሔር እምነት እግዚአብሔር የምናነሳበት ከቃል ጋራ እግዚአብሔር የምንዋሃድበት እግዚአብሔር ሆይ ጠላት የሚለውን ሳይሆን እግዚአብሔር የሚለውን አምነን የምንወጣበት ዘመን እንዲሆንልን በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ በተለያየ አቅጣጫ ሊዋጋን የወጣ በመናቀው በማናቀው ነገሮቻችን ላይ የቆመ ፊታችን ላይ የቆመ በጌታ በኢየሱስ ክርስቶስ ስም የተመታ እንዲሆን ጸልያለሁኝ። መንፈሱ የተወጋ እንዲሆን ጸልያለሁኝ። ኃይሉ የተሰበረ እንዲሆን ጸልያለሁኝ። በጌታ በኢየሱስ ክርስቶስ ስም ነገራችንን እየገደለ ከእግዚአብሔር ላይ ያለንን እምነታችንን ሊገልል የወጣ ክፉ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። ከእህቶቼ ላይ የተመታ ይሁን። ከወንድሞቼ ላይ የተመታ ይሁን። ከልጆቻቸው ላይ የተመታ ይሁን። በኢየሱስ ስም የተመታ ይሁን። በእምነታቸው ላይ የመጣ የተመታ ይሁን። በፊውቸራቸው ላይ የመጣ የተመታ ይሁን።
በተስፋ ቃላቸው ላይ የመጣ የተመታ እንዲሆን ጸልያለሁኝ። በኢየሱስ ስም የተመታ ይሆን። በኢየሱስ ስም የተመታ ይሆን። በተለያየ ነገር ስጋችንን በማድከም በህመም በተለያየ ነገር ተስፋ እንድንቆርጥ ኢዮብን ተስፋ እንዲቆርጥ በተለያየ ነገር መጣ። ኢዮብ ግን አንድ ነገር አለ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ ይህ እምነት በእኛ ላይ እንዲመጣ በኢየሱስ ስም ጸለይኩኝ። በኢየሱስ ስም ይምጣ። በጓዳችን ይምጣ። በቤተ ክርስቲያናችን ይምጣ። በአገልጋዮቻችን ላይ ይምጣ። በመሪዎቻችን ላይ ይምጣ። ሃሌሉያ። እግዚአብሔር ሆይ አመሰግንሃለሁኝ። ከፍ በል። ስምህ ይባረክ። ማደሪያ ይባረክ። ዙፋንህ ይባረክ። በምትወደው በናዝሬቱ በጌታ በኢየሱስ ክርስቶስ ስም እስኪ በእልልታ በጭብጨባ ሃሌሉያ